ልቤን ክፈተው ልቤን ክፈተው የድሃን ልብ እንደከፈተው ልቤን ክፈተው ልቤን ክፈተው የድሃን ልብ እንደከፈተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር መስጉን ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ አምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ወላዲተ አምላክ እመብርሃን ማርያም ስሟ የተመሰገነ ይሁን። ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በይቅርታው በቸርነቱ ፍስሐ ሰላም ተድላ ደስታ ፍቅር አንድነት ቅነት መንግሥተ ሰማያት የሰጠን አምላከ አበው አምላከ ቅዱሳን ስሙ የተመሰገነ ይሁን። መኃልየ መኃልይ ዘሰሎሞን ምዕራፍ 4 ቁጥር 1 ወዳጄ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ። ከዝምታሽ በቀር ዓይኖችሽ እንደ ርግቦች ናቸው። ጠጉርሽ በገላድ ተራራ እንደሚታይ እንደ ፍየል መንጋ ነው። ጥርሶችሽ ከመታጠቢያ ወጥተው እንደተሸለቱ ሁሉም መንታ መንታ እንደወለዱ ከእነርሱም መካን እንደሌለባቸው መንጎች ናቸው። ከንፈሮችሽ እንደ ቀይ ሐር ፈትል ናቸው። ቃልሽም ያማረ ነው። ከዝምታሽ በቀር ጉንጮችሽ እንደተከፈለ ሮማን ናቸው። አንገትሽ ለሰልፍ ዕቃ መስቀያ እንደተሠራ እንደ ዳዊት ግንብ ነው። በውስጡም ሺህ የጦር ዕቃና የኃያላን መሣሪያ ሁሉ ተሰቅሎበታል። ሁለቱ ጡቶችሽ መንታ እንደተወለዱ በሱፍ አበባ መካከል እንደሚሰማሩ እንደሚዳቋ ግልገሎች ናቸው። ቀኑ እስኪነፍስ ጥላውም እስኪያልፍ ድረስ ወደ ከርቤው ተራራ ወደ ዕጣኑም ኮረብታ እሄዳለሁ። ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም። ሙሽሪት ሆይ ከሊባኖስ ነይ፣ ከሊባኖስ ነይ። ከሃይማኖት ራስ ከሳኔርና ከኤርሞን ራስ ከአንበሶች ጉድጓድ ከነብሮችም ተራራ ተመልከች። እህቴ ሙሽሪት ሆይ ልቤን ማረክሽው። አንድ ጊዜ በዓይኖችሽ ከአንገትሽም ድሪ በአንዱ ልቤን ማረክሽው። ስለ ቅዱስ ቃሉ ቸሩ እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ነቢየ እግዚአብሔር ቅዱስ ሰሎሞን ወልደ ዳዊት መንፈስ ቅዱስ ያደረበት ነቢይ ምስጢር ተካቶለት የአዲስ ኪዳን የነገረ ድህነት የመንግሥተ ሰማያት ነገር ተገልጦለት ከመንፈስ ቅዱስ ጋር በታረቀበት በዚያ ወራት የተናገረው ኃይለ ቃል ነው። እንኳን ትርጓሜውን ለማያውቅ ሰው ትርጓሜ ለሚያውቅ ሰው እንኳ ሲያነቡት ትንሽ የሚከብዱ ኃይለ ቃላት አሉት። የሴት ልጅን የሰውነት ክፍሎች ስለሚጠራ ትርጓሜውን ላልተረዳ ሰው ችግር ነው። ለሁሉም ለትምህርታችን ርዕስ የሚሆነን የእመቤታችንን ክብሯን ገናንነቷን እንደ ችሎታችን መጠን ለመናገር ለማዳመጥ በሰባተኛ ቁጥር ላይ አልብኪ ነውር ወኢምንትኒ አንዳች ነውር የለብሽም፣ በአንቺ ላይ ከቶውኑ ነውር የለብሽም ያለውን ኃይለ ቃል ሁለት ነገር እንመለከትበታለን። የእመቤታችን ንጽህና፣ ቅድስና፣ ክብር፣ ገናናነት ከታሪኳ ከልደቷ ጋር አያይዘን እግረ መንገዱን የራሳችንን ነውር ደግሞ እንድናውቅ። ነውር የለብሽም ብለን ስንል እኛ ነውር ስላለብን ነው። ስለዚህ አንድ ክርስቲያን ትልቅ ማዕረጉ ኃጢአተኛነቱን ደካማነቱን መረዳት ነውና እንደ እግዚአብሔር ፈቃድ ቢያንስ ለንስሐ የሚያበቃንን ነገር ለመነጋገር እንሞክራለን። ዋናው ትኩረታችን ግን የእመቤታችን ልደት ይሆናል ማለት ነው። ዛሬ ዓመታዊ የልደት በዓሏ ነው።
በከንፈርም ይሁን በልቡና አድርሽን ብለን የተናገርነውን ሰምታ ከልጇ ከወዳጇ ማልዳ ይኸው ደርሰናል። በመካከል ስንት ነገር እንዳለፈ እንግዲህ ያሳለፋችሁ ታውቃላችሁ። ያረፉም አርፈዋል፣ የሄዱም ሂደዋል፣ ያሉም አሉ፣ የወደቁም ወድቀዋል፣ የጠፉም ጠፍተዋል። ከዚያ ሁሉ መካከል ግን ቸሩ መድኃኔዓለም ቸር ስለሆነ እናቱ ድንግል ማርያም ርኅርኅት ስለሆነች ይሄ ተደርጓል። ይሄ ነገር እንዲገባን ወይ መፈተን እና አስጨናቂ ነገሮችን ማየት አለብን። ካልሆነ የእመቤታችን ፍቅርና የልጇ ካህሊነት የሚገባን ሰዎች መሆን አለብን። ለምሳሌ ነጭ የለበሳችሁ እህቶቻችን ወንድሞቻችን አላችሁ፣ ያልለበሳችሁም አላችሁ። ምክንያት ብንጠየቅ የለበስነውን ምክንያት ይኖረናል፣ ያልለበስነውን ምክንያት ይኖረናል። ለምሳሌ ትናንት ነጭ ስለመልበስ ከልብ ስለማክበር ስለ ወንጌላዊ ማርቆስ ተነጋገርንና ዛሬ እኔን ጨምሮ በተለይ ወንዶች አልለበስንም። እኔ አሁን ለብሻ አይታችሁኝ ከሆነ ልመጣ ስል ነው የለበስኩት። ምክንያቱም ተግሳጽ ትንሽም ብትሆን ለማግኘት ብሎኝ ነው። እና አንዳንድ ጊዜ የሚናገሩትን ነገር ቀላሉን ቢያንስ እንደው መሞከር ይገባል። አሁን ልብስ መልበስ ከባድ ነገር ነው? ቀላል ነው አይደል? በእውነቱ እንዲያው እና ምን ይላል ቃሉ? መጽሐፍ አይደለም የመጣበት ስፍራ ላይ በበዓል እግዚአብሔርን ደስ ታሰኝ ዘንድ ቀላሉ ነገር፣ በጣም ቀላሉ ነገር ነጭ መልበስ ካለህ ማለት ነው። ከሌለ የለም ነው። ነጭ መልበስ ሻማና ጧፍ ማብራት ነው። ምክንያቱም አንድ ለበዓሉ ማሰብህን ያሳያል። የእመቤታችን ከሆነ ስለ እመቤታችን ማሰብህን። ለምን ጸሎቱንማ ሰርክለት የምንሞክረው ልማድ ሆኗል። ቢያንስ ዘወትር የማናደርገውን ነገር ማድረግ ለእግዚአብሔርም ለእመቤታችን ለቅዱሳንም ትኩረት መስጠታችንን ያጠይቃል። ሁለተኛ ነገር ነጭ ስንለብስ ክርስቲያን ቢቻለው ዘወትር ምንድነው መልበስ ያለበት? ነጭ ነው ቢቻለው። ለምን የነጭ ልብስ ነገር በተደጋጋሚ ተምረናል። ብዙ ሀተታ መስጠት እኮ አያስፈልገንም። ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ሲያድነን ከጽንሰቱ እስከ እርገቱ እና እስከ ርደተ መንፈስ ቅዱስ ድረስ ምን አሳይቶናል? ብርሃን አይደለም? ነጭ ልብስ ምሳሌነቱ ለምንድን ነው? ለብርሃን ነው። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ሲገልጥ ልብሱን በደብረ ታቦር ምን ሆነ ይለዋል? ወኮነ ልብሱ ጻዳ ከመበረድ። ደግሞ አባቶቻችን ምን ይለዋል? ነጭ ልብስ እንዳደፈ አትልበሱት፣ እጠቡት፣ ከውሃ ድርሱት። ያደፈ ነጭ ልብስ መልበስ ችግር ነው እና ስለዚህ ያለው ከሆነ እያለን ለምን ሊሆነን ነው? በነገራችሁ ላይ አንድ ሰው ሲዳር ዞሮ አልለቀኳችሁም እናንተ ሰሞኑ የተዳራችሁ ሰዎች፣ ምክንያት ነው የሚያመጣው። እኔ ከቶኑ የመድኃኒዓለም ይመሰክራል አላስበውም ለመናገር። ሁሉ ሰው እዚያ ምን ለብሶ ነው የሚሄድ? ነጭ አይደል? አንድ እዚህ እናንተ ጓደኛ ድሮ የተዳረ ና አለኝ። አይ እኔ ለአንተ የሚሆን ልብስ የለም፣ ለሰርጉ የሚሆን ልብስ የለም አልኩት። በፈለግከው ልብስ ና፣ እኔ ከአንተ እንጂ ከልብስ ምን አለኝ አለ። ሶስቱ ነን ሄድን። ሁለቱ ወደዚያ ማዶ ያሉ ወንድሞቻችን የምታውቋቸው ናቸው። አንዱ ያው ድሮ ሰብሳቢ የነበረ ወንድማችን ማለት ነው። ቤተሰቦቹ በቃ እንዲያቸው አይናቸው ቀላ፣ ደማቸው ፈላ። እንዴት ቢንቁን ነው ብሎ ማለት ነው። ፍርዳቸው ነው በግማሽ ጎኑ፣ ግን እሱ ነው መጠየቅ ያለባቸው። ሁለት አማራጭ ነው የነበረው፣ ወይ መቅረት ወይ መሄድ። እንደዚያ ሆኖ ማለት ነው። እና አስቡት፣ ለአንድ ወንድማችን ለአንዲት እህታችን እንደዛ ማድረጋችን ክፉ ነው በጎ ነው? ንገሩኝ። ክፉ የሚሆነው መቼ ነው? ለዚያ ሰው ሙሽርነት ስታደርጉ ቅዱሳን ሁሉ በሚከበሩበት ቀን ምንድን ናቸው? ሙሽራ ማለት ናቸው። ስለዚህ ያስተዛዘበናል እንጂ ለዚያ ማድረጉ የሚመሰገን ነው የሚነቀፍ ነገር አይደለም። ያም መንፈሳዊ በዓል ስለሆነ ተክሊል ጋብቻ መንፈሳዊ በዓል ስለሆነ እና ምሳሌነቱን ማወቅ ወኮነ ልብሱ ጻዳ ከመበረድ አለ። ስለዚህ ጌታችን ልብሱ ነጭ፣ በነገራችሁ ላይ እንደ በረድ ነጭ ሆነ ሲል ጌታችን ዘወትር የሚለብሰው በፍታ አለ አይደለም? ቀሚስ ከታች ያለው እንደ ሱሪ አለ፣ ከላይ ያለ እንደ እንጀ ጠባብ ያለ፣ ከራሱ ያለ ጥምጥም አለ። ጌታችን ሙሉ ልብሱ ምን ነበረ? ነጭ ነው። ግን ነጭ ነው የዘወትር ልብስ እንዴት ያለ ነው? ድብ ያለ ነገር ነው አይደለም?
እንደዚያ ነው የሚለብስ። ያንን ልብስ ደግሞ አይቀይረውም ጌታችን፣ ልብሱን አይቀይርም። ያው ሲሰቀል መድኃኒታችን ልብሱን እስኪጣጣሉበት ድረስ ማለት ነው። ከዚያ በኋላ እንደገና ደግሞ ግሩማን መላእክት በትንሣኤ ለቅዱሳት አንስት ሲታዩአቸው ልብሳቸው ምን ነበረ ይላል? ነጭ ሆኖ እና በዚህ ምክንያት በእውነቱ ያለበስነ እኔም ከለበስኩ አይቆጠርም። አሁን ለታይታ ያክል ነው ነገሩ ለብሼ የመጣው ለመታዘዝ ነው። ግን እውነትም ለታይታ ነው። ለምን ቢባል ከሰማው በኋላም 4-5 ሰዓት አልፏል ጉባኤ እስከሚደርስና ለብሶ መቆየት ይቻል ነበር እና ካለን ብናደርገው ጥሩ ነው። የመዘንጋት ነው። ብዙ ጊዜ ቸልታ ይባላል። እሱ ቸልታ ደግሞ ጥሩ አይደለም፣ በረከት ለማግኘት። ሁለተኛው ነገር ሻማና ጧፍ ማብራት ነው። እዚህ ስታበሩት ንፋስ ያጠፋዋል፣ ግን ያው መልሶ ማብራት ነው። ደግሞ ያጠፋዋል፣ ደግሞ ማብራት ነው። የቦታው ጉዳይ ነው። ግን የውላችሁ ፈሊጥ ወቁ። እንዴት ዋላችሁ? እዚህ ብቻ ሳይሆን እዚያም አብሩ። ቢያንስ የዛኛው አይጠፋም። ታቻል ውስጥ ስላድነው አለ አይደለም የለም አለ እዛም ማብራት ይገባል። የዚህ ቢጠፋ እንኳን የዛኛው ይኖራል። ከዚያ ደግሞ ጧፍ አብርቶ እሱስ በምህላ ሰዓት ተበርቷል መሰለኝ ማለት ተበረ መልካም እንደሱ ይሁን። ለቁጠባ ነው መሰል ደግሞ ጧፏን በተስተ ሰርጋችኋታል። እዛ ከሶስት ተቆርጣለች። ቁጠባ ነው ምን አለው አለቃ? ቁጠባ ሳናደርግ ተሻምተን በልተን እነኛ ወጣጡ እኛ እንጀራ አጣን አሉ ይባላል። ተርጉም እንግዲህ ከገባ እና ለሁሉም ይሄን ምን ትለዋለህ? ኧረ ተው ለብሙ መግቢያ ትለዋለህ። ምክንያቱም ፈልገ ነው አይደለም የሚመጣ፣ መግቢያው ራሱ ነው የሚመጣ በራሱ ጊዜ። ለሁሉም የእመቤታችን ጣዕመ ፍቅሯ በረከቷ አይደረብን። ልደቷ ደስታ ነው። ምክንያቱም ቅዱስ ያሬድ ልክ የጌታችን በዓል ላይ ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ እንደሚለው እመቤታችን ደግሞ ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ እመቤታችን ስለተወለደች ዛሬ ታላቅ ደስታ ሆነ፣ በሰማይም ደስታ ሆነ። አምላክን የምትወልድ እመቤት ስለተወለደች በሰማይ መላእክት አንድም በሲኦል ያሉ ጻድቃን ደስ አላቸው። ድነት ዛሬ ተወጠነ። እንዲሁም አንድ ደግ ሰው አለ ቡትቶ ለብሶ የሚዞርና ምን አለ? ዛሬ የፍጥረት ሁሉ ልደት ነው። ለምን? ሁላችን ለመዳን ዳግመኛ የተወለድንባት ዕለት የእመቤታችን ልደት። ምንም እንኳ ዳግመኛ ልደት የሚባል ሌላ ትርጉም ያለው ትምህርት ቢኖርንም እንኳ ዛሬ ለአምላክ ልደትም መሰረት የሆነው ዛሬ ነው። ቤዛዊተ ኩሉ ዓለም የዓለሙ ቤዛ የተባለች የዓለሙን ቤዛ መድኃኔ ዓለምን የወለደች እመቤታችን የተወለደችበት ቀን ነው። እመቤታችን ድንግል ማርያምን ዛሬ ገና ከእናቷ ማኅፀን ጀምራ ስለሆነ ፍዳ መርገም ጥንተ አብሶ ያላገኛት ከእናቷ ማኅፀን ጀምራ ነው። ስለዚህ በልደቷ ቀን አለበኪ ነውር፣ ከቶ ነውር የለብሽም። ወኢምንትኒ እንዲያው አንዳች ብትሆን እንዲያው ለፍንጫ አክል ህቅታ አክል እንኳ የለብሽም። በላይ ሌኪ በአንቺ ላይ የለም ከቶኑ ይላል መፍቀሬ ጥበብ ጠቢበ ጠቢባን ወልደ ዳዊት ንጉሠ እስራኤል ሰሎሞን ማለት ነው። ታዲያ አጭር ታሪክ የልደቷን ነገር መመልከት ይገባል። ሀተታ ከመስጠታችን በፊት በየዓመቱ የምንናገረው ነገር ቢሆንም ተድላ ነው አይደል? ለሚናገረውም ተድላ ነው፣ ለሚሰማውም ተድላ ነው። ይህንንም ማናውቀው የለ አይባልም አይደል? ደግሞ እናውቀው የለ ብትሉም ተርኩ ብትባሉ ማለት አይቀርም አይደል? እና አላችሁ ጉዱ ካሳ የሚባል የቅኔ ገበሬ ነበረ በጎጃም። በጎንደር ደግሞ ማን ነበሩ? እንታ ጹብ የሚባሉ ነበሩ። የልጅ ልጆቻቸው አሉ። አሁንም ገጥመው 3 ሙሉ ቤት ሄዱ። ሁለቱም 3 ሙሉ ቤት እንግዲህ ከጉባኤ ቃና እስከ መወደስ ድረስ። በአራተኛው ጉዱ ካሳ አለ እኮ ናት ብቻ አበቃለሁ። ያን ጊዜ ነጥቀው እሳቸው የሱ የጀመረው ነገር ስለሌለ ነጥቀው ከጉባኤ ቃና እስከ መወደስ ሄዱና መጨረሻ ላይ 5ኛው ቤት ምን ይላል? እጾበኪ እጾብ ውእቱ እስመ ለእጹብ ትርጓሜ አልቦቱ አሉት ይባላል። በቃ አትችለኝም ነው። እንዲያውም መርጌታ ዕዝራ ነገ ካረፉ 2 ዓመታቸው ታውቃቸዋለሁ። መርጌታ ዕዝራ እዚህ የነበሩት ግራጌታ ዕዝራ እርሳቸው አለቃ ጹብን በአካል ደርሰው ያውቋቸዋል። በጣም ሽማግሌ ናቸው ነገራቸው ላይ እና ምን አይነት ሰው ናቸው ስላቸው ምን የመሰለ የቀን የመምህር ሲመጣ እስቲ ልስማ ይሉታል።
መቼም በሱ በሌላ ቦታ የተደነቀ ነገሩን ያቀርባል አይደል? አይ ገና ነህ፣ ገና ፊደል እየቆጠርክ በልበል ተማር ተምረ እንደገና ና። እንግዲህ አስቡት መምህሩን ማለት ነው። ችግር ነው መቼም ምክንያቱስ በቅኔ ታሪክ ውስጥ በጣም ከተደነቁት አባቶች አንዱ እሳቸው ናቸው። እግዚአብሔር ነፍሳቸውን ይማር፣ የሌሎችንም ነፍስ ይማር። ዝም ብሎ እኮ ሳታድርጎኝ ነው ወደዚህ ሄድኩ እንጂ አስፈላጊ ነገር አለም። ለሁሉም እናውቀዋለን ብትል ስትጠየቅ ማለት አይቀርም። አየህ ትላለህ። ስለዚህ አዳምጥ ነው እንግዲህ። ነገር ከስር ውሃ ከጥሩ ነው። የእመቤታችን ልደት ምክንያቱ ሊረዳን ይገባል። እግዚአብሔር ቅድመ ዓለም እናቱን ያውቃል። ወልደ እግዚአብሔር እናቱን ያውቃታል። ለዚያ ነው ቅድመ ዓለም ነበረት እግዝእትነ ማርያም በህሊና አምላክ፣ ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበረ ብለን የምንለው። ይሄ የሚጨንቃቸው መናፍቃን አሉ። ለእኛ ደግሞ ተድላችን ነው። ቅድመ ዓለም እንኳን እግዝእትነ ማርያም ሁላችንንም ያውቀናል። አስተዋወቁ ይለያያል ነው። ለምሳሌ በሰልፍ ተቀምጦ ጻድቃንና ኃጥአን ቢቆሙ፣ ሌባና ደግ ሰው በጎን ለጎን ቢቆሙ፣ ደህና አዋቂ ሰው ይመጣና ይጠቁማል። ይሄ ገሌ ነው፣ ይሄ ገሌ ነው ሲልህ ጻድቁን ይሄ ገሌ ነው ሲለው ያስደስታል። ለምን? ጻድቅ ነው፣ በጎ ነው፣ ትሩፍ ነው። አንተንሳ ምን ልትባል ነው? ሌባ ነው፣ አጭበርባሪ ነው፣ ኃጥእ ነው፣ ክፉ ነው መባል በፍርድ ቀን ይከብዳል። ምሳሌ ነው ነገሩ እኮ ጌታችን በፍርድ ቀን እንግዲህ ቅድመ ዓለም እናቱን ያውቃል። አዳምን እንደሚፈጥር ያውቃል። ክብሩ በባህሪው እንደቀረ አውቆ ክብሩን ለመስጠት ሰውና መላእክትን ፈጠረ። የሰው ልጅ ወደቀ ቢያለቅስ የእመቤታችን ድንግል ማርያም ዛሬ አርኪላ ምን ይላል? ሰላም እብል ለልደትኪ ማኅቶት ዘብሔረ ጽልመት። በጨለማው ዓለም ብርሃን ለሆነ ለልደትሽ ምስጋና ሰላምታ ይገባል። አይሚሮሙ ብኪ ከመ ይከውን ሕይወት። በአንቺ ሕይወት መድኃኒት እንደሚደረግ አውቀው ሰማዩኪ ማርያም ዘወለድኪ ነቢያት፣ የወለዱሽ ነቢያት ማርያም ብለው ስም አወጡልሽ። ዘበትርጓሜሁ ጸጋ ወአዲ ግዝእት። ትርጓሜውም የእግዚአብሔር ስጦታ ከእግዚአብሔር የተገኘች ስጦታ አንድም እመቤት ማለት ነው ብሏል። ሁልጊዜ እንደምላችሁ የእመቤታችን ስም የወጣ በአፈ ስሉስ ቅዱስ ነው። ፍጡር አይደለም ያወጣው፣ በአፈ ስሉስ ቅዱስ ነው የወጣ። እንዴት ቢሉ አዳም ወድቆ 41 ሱባኤ ዘልቆ ሲያለቅስ ደሙ ሲፈስ ኤሎሄ ኤሎሄ ኤልማ ስላማ ሰበቅታኒ ብሎ ሲጮህ አባታችን አዳም ጌታችን ተገልጾ አድንሃለሁ በሐሙስ ዕለት ተርጉሙ 5 ቀን ወበመንፈቃ ለዕለት ከዕለቲቱ ግማሽ እትወለድ ተርጉም ሞለት ተወለድከ ከልጅ ልጅህ ግን በጾታ ለይቶ ሴት። የአማርኛው ሁለቱንም ልጅ ነው የሚለው፣ በግዕዝ ግን የሴትና የወንድን ይለየዋል። ወድህክ እድሃለሁ እስተ መርህብከ በአደባባይ በጎዳና ማለት እትቤዘወከ ቤዛ ሆነሃለሁ በመስቀሌ ወይም ተሰቅዬ ወበሞቴ ሙቼ በሞቴ እንደዚያ ብሎ ተስፋ ሰጥቶት ጌታ ዞር ቢል አለ። በጌታ መዞር ኑሮበት ሳይሆን በሰው አርአያ ጌታዬ ካልቀረ መዳኛዬን ንገረኝ፣ ተስፋዬን ፈጽምልኝ፣ ተስፋዬ ፍጹም እንዲሆን አለው። ማንም ፍጥረት ሳይሰማ በተለይ አጋንንት ሳይሰሙ ምን አለው ጌታ? ስሟ ማርያም ነው፣ ማርያም ስማ። ደራሲው ምን አለ? ስለ ፍቅሩ ምልዕተ ሞገስ ወግርማ፣ ግርማ ሞገስ ጸጋ ክብር የተመላች ወለነኒ ታድኅነነ ምስገርተ አርዌ መስቴማ ብሎ እንደ ግጥም አድርጎ ቀጥሎበታል። እንዲያ ነው። ከዚያ አዳም አባታችን ተስፋውን ነገረ። ልጆቹ ሱባኤ ሲቆጥሩ፣ ትንቢት ሲናገሩ፣ ምሳሌ ሲመስሉ ዘመነ ስጋዊ ደርሷል። ዘመነ ስጋዊ ከመድረሱ ግን እዚያ በፊት ትውልድ ይቆጠራል። የእመቤታችን አረገ ትውልድ ዛሬ መስባኩ መዝሙር 86 ቁጥር 1 ላይ መሰረታቲሃ ውስጡ አድባር ቅዱሳን፣ መሰረቶቿ በየት ናቸው? በተቀደሱ ተራሮች ውስጥ ናቸው። በዚያ ነው የመጣች። እነዚህ የተቀደሱ ተራሮች አዳም፣ ከአዳም በሴት አለ አቆጣጠር ልመዱ። በነገራችን ሙሉን ትዘረዝራላችሁ። እሱ ካቃታችሁ ደግሞ ማንሻውን ማወቅ አለባችሁ። ከአዳም በሴት ማለታችን አዳም ወደ 60 ልጆች ስላሉት ማለት ነው። ስለዚህ አምጣ ከአዳም በሴት
ከኖህ በሴም፣ ከአብርሃም በይስሐቅ፣ ከይስሐቅ በያዕቆብ፣ ከያዕቆብ በይሁዳና በሌዊ፣ ከይሁዳ ወርዶ ወርዶ ከዳዊት፣ በዳዊት ወርዶ ወርዶ ሕዝቅያስ፣ ኢዮስያስ፣ ዘሩባቤል ይልና ወርዶ ወርዶ ማን ይገኛል? አልዓዛር። አልዓዛር ማትያንና ቅስራን ይወልዳል አይደል? ቅስራ ኢያቄምን፣ ጻድቅ ኢያቄም። ኢያቄም 3 ስም አለው አይደል? ኢያቄም ይባላል፣ ሳዶቅ ይባላል፣ ዮናኪርም ይባላል። ከዚያ ይደርሳል። ከኢያቄም እግዝእትነ ማርያም ትገኛለች። በአሮን ወገን ቢቆጥሩት ከአሮን ቀጥሎ ማንም ይገኝ? ከሌዊ እንጂ። ከሌዊ ቀጥሎ ጎበዝ እስቲ አምጣ እንጂ። ረዳ ገባነ። ደህና ዋላችሁ? እንዴት ዋላችሁ? ይሄ ውጭ ላይ ሲሆን ደስ ይላል። ቀዝቀዝ ያለ ነው። እንቅልፍ የለም። በእርግጥ እንቅልፍ ርግማን የሆነበት ሚተኛም አይጠፋም። እዚህ በነገራችሁ ላይ ፍሪጅ ውስጥ ያው መላይኛው ክፍል ለበረዶ ክፍል ብትከቱት የሚተኛ አይጠፋም። አንድ ሰው እንቅልፍ ስጦታ የሆነ ሰው አለ። ለጥ ነው በቃ። በነገራችሁ ላይ እንድታውቁት በዝክረ ቅዱሳን ታሪክ ምርጥ ተብሎ ተማሪ በእኔ እይታ ብቻ ሳይሆን እግዚአብሔር በሚያውቀውም ምርጥ የሚባለው 5 ተማሪዎች ጠራ ብባል ሁለተኛ የሶስተኛ መጠቅሳት ዝክረ ቅዱስ የሚባል ተምር አታውቅም። ጉባኤ ብታንቋት አትቀርም። ነገር ግን አትማርም። ትምህርት ሲጀምር ትተኛለች። ሲያበቃ ነው የምትነቃ። ንገርማችሁ ነገር ግን ስገምት ምናልባት እንግዲህ በህልሟ እየተማረች ሊሆን ይችላል። ግን አልኳችሁ የምትመጣ ከአንጀቷ ነው። ምንም ተአምር ተፈጥሮ አትቀርም። እግዚአብሔር መሻቷን ነው የሚያይ። ከዛ ስትገባ ደግሞ ማን ይቀበላታል? የጠላት ፈተና ይቀበላታል፣ ያስተኛታል። እና በእውነቱ ግን ደግሞ ጉዳቱ ውጭ ሲሆን ምንድነው? ድምፅ ስለሚበተን እንጃ ይሰማል። የእውነት መልካም ነው። ከኋላ እንደዚህ ፈንጠር ብሎ የሚቀመጡ ብዙ ሰዎች ይታወቃል። ሰነፍ ተማሪ ፊት ወንበር አይወድም። ሊቃውንት ነን የምትሉ አንዳንዶቻችሁ እናውቃለን። ግን የለም ሰነፍ ተማሪ ወደኋላ ነው የሚቀመጥ። ለምን መሰላችሁ? ብዙ ሰው ወደኋላ የሚወድበት ምክንያት ድንገት የመሸ እንደሆነ ለማምለጥ ነው። እና ግድ የለም። እንዴት ዋላችሁ? በሉ ሌዊ ማንን ይወልዳል? ምን አትፍሩ። ወይ ስተት ነው ትክክል ነው ትበለ። እሺ ቃአትን ይወልዳል። ቃአት ማንን ይወልዳል? እንበረም ማንን ይወልዳል? አሮንን በሉ እንጂ። አሮንና ሙሴ እኮ ውሉደ እንበረም አይደሉ? እሺ አሮን አባታችን ማንን ይወልዳል? አልዓዛር ማንን ይወልዳል? ፊንሐስን። እንዲህ እያላችሁ ቆጥራችሁ ከማን ትደርሳላችሁ? ቴክታና በጥሪቃ የሚባል ሁልጊዜ እኔ ይገርመኛል። አስቡት ስንት ቅዱሳን እያሉ ለልደቷና ለጽንሰቷ ታሪክ ግን መንፈስ ቅዱስ የመረጣቸው እነዚህ ነው። ለምን ቢባል በዘመናቸው ሀብት ያልፈተናቸው፣ ትዳራቸው ያልተናወጸባቸው ደጎች ነበሩ። በዛ ዘመን ትልቁ እጦት ልጅ ማጣት ነው። ኢያቄም ሐናም ያለፉት ፈተና ይሄ ነው። አብርሃምና ሳራም ያለፉት ፈተና ይሄ ነው። ሕልቃናና ሐናም ያለፉት ፈተና ይሄ ነው። ልጅ እግዚአብሔር ቢሰጥ መልካም ነው፣ ቢነሳም ተመስገን ነው። ስጠኝ እያሉ መለመን በእውነቱ። እና ቴክታና በጥሪቃ መንፈስ ቅዱስ ስለዚህ አድሏቸዋል። እና ከሀብቱ ብዛት እኔ በትርጓሜ ያስገርመኛል። ከሀብቱ ብዛት የተነሳ ወርቁ ብሩ በከብት ጆሮ ይንጠለጠል ነበረ። ዛሬ 1 ግራም ወርቅ 28,000 ሲገባ ማለት ነው። እቺ አለች እሷ 50 ሺህ ብር ነው ዋጋው። እሷ እጣት ላይ ያለች 50 ሺህ ብር። ደግሞ ማጀራት እንዳይመጡ እኛ ብር ነው ያደረግን፣ የማያስመታውን ያዝን። አስባችሁታል? እጣት ያለች 2 ግራም ቀለበት 50 ምናምን ሺህ ብር ነው ዋጋዋ። እንዲያውም እናንተ የሰው ምስጢር ማውጣት ነው ልተወይስ? ምክንያቱም ሰሞኑን ቅርብ ጊዜ የተደረገ ስለሆነ ምስጢር ማውጣት ይሆናል ልተው። ግን ነገሩ ምንድነው? ሰው ለማግባት አስገዳጅ ቀለበት መግዛት አለበት ብሎ የሚያስብ ሰው አለ። በነገራችን ላይ በጣም የተማረ ሁሉ ከየት ነው ያገኘው? ቀለበት የምታቀርብ ቤተክርስቲያን ናት። ነና አላችሁ። መጀመሪያ ነገር ቀለበትና ተክሊል አንድ ላይ የሚሄዱ ነገሮች አይደሉም። እንድታውቁት ስርዓተ ቤተክርስቲያን ተማሩ። ቀለበት ከተክሊል 7 ቀን ወይ 3 ቀን ቢያቅት 1 ቀን ተቀድሞ የሚደረግ ስርዓት ነው ቀለበት ስርዓት።
እንጂ ተክሊልና ቀለበት አንድ ላይ አይደለም የሚካሄዱት። ለዕለቱ ግን አብሮ ቡራኬ ጋር ሰፊ ቀለበት አመጥቶ የቤተ ክርስቲያን የሆነ ንዋየ ቅድሳትን የሁለቱ እጣት በሰፊ ቀለበት ያስገባዋል። ቢታጣ አንድ ቀለበት ይመጣና ሁለት ቀለበት አይደለም አንድ ቀለበት የቤተ ክርስቲያኗ መጥቶ መጀመሪያ እሱ ያጠልቀዋል፣ ከዛ እሷ ታጠልቀዋለች እንጂ የቀለበት ስነ ስርዓት የተክሊሉ ቀን አይደለም የሚደረገው። ያው ምናልባት ስርዓት ላለማብዛት ይሆናል እንግዲህ አመጣው የቀላቀሉት እንጂ ለብቻ ነው የሚደረግ። ስርዓቱን ከፈለጋችሁ እህቶቻችን አላችሁ አይደል? ፍትሐ ነገሥት እንደሚጨቁናችሁ የሚነግሯችሁ ሰዎች ካሉ ስተት ነው። እናንተ እስካልፈቀዳችሁ ድረስ ማንም እንድታገቡ ሊያስገድዳችሁ አይችልም። ለዚህ ማስረገጫ ልንገራችሁ። ተክሊሉ ከመደረሱ በፊት በቀለበት ስነ ስርዓቱ ቀን ቤተክርስቲያን ውስጥ ነው በየቤት የሚደረግ ነገር አለ። ስርዓተ ቅዳሴ አለው፣ ማይጠንት አለው፣ ምስባክ አለው፣ ወንጌል አለው። ቀለበቱ ራሱ በከንቱ ባዶ አይደለም የሚደረግ። ማን ዋስና ይባላል። አባት ወንድም ወይ ያለ ይቀርባል። በሴትም በወንድም ወገን የሚጠየቀው ጥያቄ አለ፣ ይጠየቃል። ከዛ ቃል ኪዳን የቀለበቱ ስርዓተ ቅዳሴው ከመደረጉ በፊት ሙሽራው ሆይ ትፈቅዳለህ ወይ? ፈልገህ ነው? ተገደህ ነው? ትፈቅዳለህ ወይ ብሎ ዝርዝር ጥያቄ ይጠይቀዋል። አዎ አባቴ ወድጄ ነው፣ ነገር ግን ቅድስት ጸሎት ትርዳኝ ይለዋል። ሴቲቱም ትጠይቃለች። ለምን? እስከዛ ሰዓት ድረስ መፍረስ ይችላል። ያቺ ቃል ኪዳን ከተደረገች በኋላ ግን ወደኋላ መመለስ የለም። ተክሊሎ እዛ በኋላ 7 ቀንም ሆነው 3 ቀንም 1 ቀንም ሆነው መፍረስ አይችልም። እዛ በኋላ ቃል ኪዳን ከተደረገ በኋላ ደህና ዋላችሁ። እና አንድ ሰው ቀለበት የሚገዛበት ገንዘብ ከሌለውስ ይቅር አያግባ? እንዴት ብሎ እንዴ? በቃ ቤተክርስቲያኗ ባደረችበት ይዳረስና እንደዚህ ቀለበት በጣት አስሮ መዞር ሃይማኖታዊ አስገዳጅ ስርዓት አይደለም። በነገራችሁ ላይ እንድታውቁት ደህና ዋላችሁ። በፈቃድ የሚደረግ ነገር ነው እንጂ አስገዳጅ አይደለም። ቀለበት አስሮ መዞሩ ግን ጠቃሚነት አለው፣ መንፈሳዊ ትርጉምም ስላለው አንድ። ሁለተኛ ነገር ተጠንቀቅ ያገባው ነኝ ለማለት ማለት ነው። ለሴት በተለይ ይጠቅማል። እንደዚያ ግን አስገዳጅ አይደለም። ይሄን ብዬ ስላልኳችሁ ደግሞ ያገባችሁ ጥላችሁት እንዳዞሩ መኖሩ የበለጠ ነው። ግን አስገዳጅ ህግ የለውም። ምክንያቱም የሚደረስበት ቀለበት ከቤተክርስቲያን ስለማይወጣ ካላቸው የራሳቸው ትርፍ አስባርከው አስረውት ሊሄዱ ይችላሉ። እንዲህ አይኔ ነገር እንዳልኳችሁ ስለመሬታችን ለመናገር ወዲያ ትዳር ሳነሳ ነው የሚመጣ ቴክታና በጥሪቃን ከሀብታቸው ብዛት የተነሳ ከከብት ጆሮ ወርቅና ብር ያስሩ ነበረ እና አንድ ቀን ከግምጃ ቤት ገብቶ ወርቁን ብሩን ብስጡን ብስያጡን ይላል ያለውን ነገር በሙሉ አይቶ አይ ሀብቱንስ እግዚአብሔር ሰጥቶን ነበረ፣ ልጅ የለን ወራሽ የለ ለማን ይሆናል ብሎ አዘነ። ይህንን ሰምታ ቴክታ እጥፍ አዘነች። ኋላ ቤት ሲገቡ ወንድሜ ወይ እግዚአብሔር እኔን መካን ቢያደርገኝ አንተ መክነህ ትቀራለህን? ያለ ዘር ያለ ፍሬ ትቀራለህን? ከሌላ ወለድ አለች። እሷም ይህን ያለች ስለ ፍቅር ነው። እርሱ መልሶ ምን አለ? ሕያው እግዚአብሔር ይመስክርብኝ፣ ከሰጠኝ ከአንቺ ይስጠኝ፣ ከነሳኝ ነስቶኝ ይቅር እንጂ ከትዳሬ በላይማ አልሄድም አላት። ይህች አነጋገራቸው ከጸሎታቸው ጋር አብራ ቅድመ እግዚአብሔር ደረሰችላቸው። ከዚያ በዚያ ሰሞን ህልሜ ያሉ የምታውቁት ህልሙ እናታችን ቅድስት ቴክታ ከማህፀኗ ነጭንቦሳ ስትወጣ ነጭንቦሳ ስትወልድ እስከ ስድስተኛዋ ጨረቃን ስትወልድ ጨረቃ ፀሐይ ስትወልድ ያያሉ። መፈክረ ህልም ይባላል። በዚያ ወራት ተርጓሚ ነበርና ሄደው ፈክር ለነ ተርጉምልን አሉት። መልካም ሴት ልጅ ትወልዳላችሁ። ያችም መልካም እየወለደች እስከ 6 ትሄዳለች። ስድስተኛዋ ጨረቃ መውለዷ ደገኛ ፍጥረት ከፍጥረት ሁሉ ከፍ የምትል ከእናንተ ትወለዳለች። የፀሐይ ነገር ግን አልተገለጸልኝም ብሎ አላቸው። ምን አሉት? አይ አንተ አልፈታኸውም ጊዜ ይፍታው እንጂ ብለው ተመለሱ። ግን መፈክር ህልሙ ያለው አልቀረም። ሴት ልጅ ወለዱ። ማን አሏት? ሄኤሜን አሏት። ያችኛውም ወለደች ዴርዴህ። እንደገና ቶና በመሃል ሴትና የሚያስገቡ አሉ። ከዚያ ሲካር፣ ከዚያ ሄርሜላ ማጣት የሚባል ደግ ሰው አገባች። 3 ሴት ወለደች። ምክንያት ያላቸውን መንገር ነው እንጂ 3 ሴት ብቻ አይደለም የወለደች። ምክንያት ያላቸው 3ቱን መንገር ነው። እነዚሁም ማን ይባላሉ? ማርያም፣ ሶፊያ እና ሐና።
ማርያም የማን እናት ናት? የቅድስት ሰሎሜ። ሶፊያ የማን እናት ናት? የቅድስት ኤልሳቤጥ። ቅድስት ሐና ቅድም በቆጠርነው ሐረግ መሰረት ከነገደ ሌዊ ከአሮን ልጆች ነው የተወለደችው። ኢያቄም ከማን ነው? ከነገደ ይሁዳ ከዳዊት ልጆች ነው የተወለደው። ተጋቡ። ልጅ በማጣት እስከ እርጅናቸው ኖሩ። እሱ 70-80 ዘመን እስኪሆነው እሷ 60 እስኪያልፋት ድረስ ልጅ አጡ። ለመኑ፣ ጸለዩ። በዚያ ወራት ደግሞ ካህናቱ የመካናትን መስዋዕት አይቀበሉም። በረከት ያጡ ብዙ ተባዙ ወምልእዋ ለምድር፣ ብዙ ተባዙ ምድርን ሙሏት ካለው ያጎደላቸው ተብሎ ይናቁ ይገፉ ነበረ። እስራኤል ደግሞ መስዋዕታቸውን ካልተቀበሏቸው ሌላ ምን አላቸው? በዚህ ሲያዝኑ ሲተክዙ ሲጸልዩ ብዙ ዘመን አሳለፉ። አንዳንድ ጊዜ ምርር ያለ ጸሎት ሲመጣ ቅድመ እግዚአብሔር ይደርሳል። ምርር ያለ ጸሎት ምናላችሁ? ጸሎቱን ነው። የልብ ምሬቱ አይጠቅምም። እግዚአብሔርን ማማረር ሳይሆን ምርር ብሎ ወይም በጣም አጥብቆ በተሰበረ ልቡና መጸለይ ነው። የዚህ ምክንያቱ ኢያቄም መስዋዕት ይዞ ቢሄድ አንቀበልህም ብለው መለሱ። በዚህ ያዘነ መጥቶ እስቲ እንናፈስ ጥቂትም ጸሎት እናድርግ ብለው ወደ ተክል ቦታ ገቡ። ከዚያ አስቀድሞ ግን ከጎረቤት አንዲት አመንዘራ ሴት ነበረች። ቅድስት ሐና ቤተ እግዚአብሔር መሄድ ፈልጌ ንጹሕ ልብስ የለኝም የታጠበ የተዘጋጀ ብላ ስትል ሰምታ ጎረቤቱ ምን ችግር አለ የኔ ያለልሽ ስለብሰሽ ሂጂ አለቻት። ሐና የተናገረችው ነገር እኛ ብንናገረው ኃጢአት ነው። እሷ ግን ቅን ስለሆነች ነው ያንን ያለችው። እኛ እንደዛ እንድንል አይገባንም። አይ እግዚአብሔር ንጹሕ ባሕሪ ነው፣ እውነት ነው። ንጹሕ ነገር ይወዳል፣ እውነት ነው። ያንቺ ልብስ በአስበደነስ በአመንዝራነት በዝሙት የመጣ ስለሆነ ለቤተ እግዚአብሔር አይሆንም ብላ እንክት ያለ ነገር ነገረቻት። ያችኛይቱ ቢበሽቃት ሰው ሲናደድ ሊሰድባችሁ ሲፈልግ ተራ ነገር አይሰድባችሁም፣ ቁስላችሁን ነው የሚፈልግ። ተባዶ አካልማ ቢወጋችሁ ብዙ ያመን የሚያመው ቁስል ነው የሚፈልግ። የሚያማትን ቁስል ፈልጋ ቅድስት ሐናን ወጋች። ምን አለች? እኔማ እግዚአብሔር በምን ምክንያት መካን አደረጋት እያልኩ ሳዝንልሽ እኖራለሁ። ለካ እንዲህ በቅሎ ደንጊያ ያደረገሽ በዚህ ክፉነትሽ ነው ዛቲ ስባት ብላ ሰደበቻት። ለጊዜው አልመለሰችላት። ኋላ ተክል ቦታ ቢገቡ ቀና ብትል አርጋብ ከገላግልቶቻቸው ጋር ሲጫወቱ አየች። እነዚህ ርግቦች የሚገርም ነገር ልንገራችሁ። እንዴት ዋላችሁ? እዚህ ግቢ ውስጥ ያው ብዙ እጽዋት አሉ። ፊት ሚካኤሎች የት አለ? ፊት ሚካኤሎች አንዳንዴ ይታየኛል። ያት ጎንበስ ብሏል። ቀና በል እስቲ። ፊት ሚካኤል ዛፋችሁ ምን በልቶት ነው 78 ፍሬ ቀረ? ይሄንንም ራሱ እንዳያጠፉባችሁ ተጠንቀቁ። ያውላችሁ ክፉ ሰው አይጣልብንና እዚህ ደብር ትላልቆቹ ብቻ 72 ዛፍ አለ። ቁጥር እወቅ፣ ንብረት ነው። የኔ በሉ እስቲ እንደው እናውላችሁ። ይሄ የለበስከውን ተራ ጨርቅ ሱሪ እንኳን የኔ ነው ብለህ ትቆጣጠረዋለህ አይደል? ልብስ ቢጎድል ታውቃለህ፣ እጽዋት ሲጎድሉ አታውቅም፣ ቅርስ ሲጎድል አታውቅም። ለምን የኔ አትለውማ? ቤተ ክርስቲያን ባላባት ስጋዊ ባላባት አያስፈልጋትም። ምክንያቱም ሁሉም ክርስቲያን ባላባት ነው፣ አባታችን ክርስቶስ ስለሆነ። ነገር ግን ዛሬ ስጋዊ ባላባት ለካ ያስፈልጋል እያለ እየቆጨነ ነው። እነዚህ ያሉ አይደል ባላባት የሚባሉ በዞር የነበሩት ያለቁት እነሱ እያሉ ተው እንጂ ይላሉ አይደል? ቅርሱ ሲነካ ዛሬም የለም። እጽዋት የማን ነው? የሚገርማችሁ ጠዋት መጽሐፍ እየተመለከትኩኝ ይሄኛው ዛፍ ሲንቀሳቀስ በመስታወቱ ይታያል። እስማ መጽሐፉ ላይ ልባት እንኳን አላደረኩም ሊቆርጠው ነው ብዬ ለካ ይሄን እየዘረጋ ነው። ለምን ኩታራ ስለሆነ አልገመትኩም። አንተ ለምንድን ነው ብዬ ስለ ኧረ ዘርጋ ብሎ ይሆናል። ተባረክ ጥሩ በሉ። እዚያ በኋላ ተመልሼ ብስጭት ስለመጣ እንዴት እየመጽሐፉን ላንብበው ችግር አይደል? ለምን በሉ ይሄ እንደዚህ ጥሩ ሰራው ምናምን ለማለት አይደለም። ነገር ግን አስቡት አሁን ሰው ሲኮን ቅድም አንድ ደግ ሰው ቅድም ያልኳችሁን ወቀሳ እንዴት እንጫለበስ ከሚለው ወቀሳ እየወቀሰኝ
ከፊት ለፊት በትክክሉ በደንብ አድርጎ አዘነቡብኝ። አርጋብ ማለት ናቸው። ምናቸውን ቆሻሻ ይባልም ነገሩ እንግዲህ ኮስ ይላል አይደለም መጽሐፍ? አዎ እንደዚያ እና ስስቅ አይ እንግዲህ ያው ቅያሜም ይሆናል ደህናውን ልበስ ነው አውልቅ ሊሆን ይችላል። ግን አስቡት፣ አንዳንድ ሰው ምንድን ነው የሚያስብ? እነዚህ ርግቦች እኔ ላይ የኮሱ ዛፍ ላይ ወጥተው ነው እንዳይ ደግሞ ማን ነው መቆረጥ ያለበት ይላል ዛፉ። ልክ ያ ጋኔን ያደረበት ሰውዬ መጥቶ አውደ ምሕረቱ ላይ ቁጭ አለ። ህንፃውን ለማየት ያ ጽድ ከልሎኛልና ቆረጡት። እስከ ላይ ድረስ ትልልቅ ቅርንጫፎቹን መለመሏቸው። እነማን? የቤተክርስቲያኑ አገልጋዮች። ቁረጡ ሲባሉ ደስታ ነው የሚሞቱ፣ ትካሉ ሲባል ነው የሚጠሉ። ትከልማ እናት መች ትተክላላችሁ? መች ታጠጣላችሁ? ቀድሞ ዘመን ደህና ልጆች ሞካከሩ፣ ያው ቸል ስላላችሁት ይኸው ደረቀላችሁ። ለምን አትተክሉ? ትከሉ። አሁን ክረምት መጥቷል፣ ትከሉ። ከሰበካው ጉባኤ ፈቃድ አስፈቅዳችሁ ትከሉና ተራ ገብታችሁ አጠጡ ብዬ ስንት አልኩኝ። እነዚያ እኔ ከምኖርበት ቤት በር ያሉት በነገራችሁ ላይ ከአንዲቱ በቀር ከሁለቱ በቀር ሁሉም ደረቁ፣ ሰው ስላጡ ማለት ነው። እንዴት ዋላችሁ? እግዚአብሔር ያያል። በነገራችሁ ላይ ለአትክልቱ ስትጨነቁ፣ አትክልቱ ለምሳሌ ይሄ ወይራ ለእኔ በግል ምን ጥቅም አለው? ከጠቀመ ለማን ነው የሚጠቅም? ለሁላችንም ነው። ለቤተ ክርስቲያን ደግሞ ሃይማኖት ትርጉም አለው። ለእያንዳንዷ ቅጠል ስትጨነቁ ነው ያኔ ከእግዚአብሔር ዋጋ ማግኘት የሚቻለው። የአርጋብ ነገር ሲነሳ በዛው ትዝ ብሎኝ ነው። እና ደግሞ አንዳንድ ሰዎች የዋሃን አሉ። የቀድሞ ለምሳሌ ጢንዚዛ ታውቃላችሁ? ንገሩኝ። ታውቃላችሁ? እሺ። ክንፉ አካባቢ ቀለሙ ምንድን ነው? እና እቤት ስትገባ እዚህ መቃብሬት እንግድነት መጥቶ ነው አንድ ደግ ሰው፣ በጣም ትልቅ ሰው ነው፣ ግን በባህሉ ይኖረው ብዙ ቤተክርስቲያን ትምህርት ያልተማረ ነውና ላስወጣ ስል ተው እንጂ እምቦሳ ቤት ሲገባ ለምን ታስወጣለህ? ተው ባህል ነው ብዬ እንዳልቀው መንፈስ ቅዱስ ያደረበት ሰው እንደሆነ አውቃለሁ። ደግሞ እንዳልቀበለው በመጽሐፍ ያላገኘሁት ሆነብኝ እና ግን ምን ይጎዳኛል? ጢንዚዛ ቤት ይሁን ብሎ ኋላ እንደገና ደግሞ ስለዚያች ንብ እንዲያው እመቤት የድንግል ማርያም እንዲያው የተቀየመችውን ነገር አንስታልን ያችን ንብ በመለሰችልን። ታውቃላችሁ? እዚያ ወይራ ውስጥ ቤተ እግዚአብሔር አካባቢ ንብ ነበረች። በእድሜ ዘመናችን በሙሉ የተረገመ ሰውዬ ከመጣ በኋላ አጥሩን ነቃቀለ። ያዚያ የቅዱሳን ስፍራ ነው፣ ግልጥልጥ አደረገው። ሰው መጥቶ ያስወጣት፣ በራሷ ተቀይማ ወጣት ሄዳ አላውቅም። የሚገርማችሁ ነገር አንድ ደግ ሰው ንቧ ስትመጣ ያውቃል። በምንድን ነው የምታውቀው ስለው በቤተ ክርስቲያን በማይጠንት ከሚታጠነው ዕጣን 7 እጥፍ መዓዛ አላት ስታልፍ ይላል። እሱ በጸጋ ነው የሚያውቀው። እኔ ደግሞ የማውቀው 2-3 ጊዜ ስትዞር ትታወቃለች። ካጠፋ አትለቅም። ለምሳሌ ንጹህ ግን ለሁሉ ላይሆን ይችላል። እና ሳልፍ ሳገድም እያየው አዝናለሁ። ይሄው ወጣ ቀረች። በእውነት በሰውየው ምክንያት ብቻ ነው ማለት ቸግራለሁ። በእኛ ኃጢአት ነው እንጂ ምክንያቱም ረድኤታችን ናት። እውነት ለመናገር ንቢቱን ሳይ እመቤታችን ያየው ያክል ይሰማኝ ነበረ። ለምን ብትሉ ከፍጥረት ሁሉ ለእመቤታችን በጣም እጅግ ብዙ ምሳሌነት ያላት ንህብ ናት። እስከ 20 የሚደርስ ምሳሌነት አላት ለእመቤታችን የሚገለጥ ማለት ነው። በዚያ ላይ አስቡት፣ እኛ ለንብ የምናደርግላት ምን ነገር አለ? በዓለም የሰው ልጅ ከቶኑ ሊሰራው የማይችለውን ማር የምትሰራለን ማን ናት? በነገራችን ላይ ቤተክርስቲያን የምናበራው ጧፍ ምንጩ ከየት ነው? ከንብ ከማር። አስቡት፣ ማር ምግብ ነው፣ ማር መድኃኒት ነው፣ ማር መብራት ነው። አስቡት እስኪ። እና አንዳንዴ ለምንድን ነው የማይቆጨን ያዝናለሁ። ለሁሉም ወደ ርግቦቹ እንመለስ እና አርጋብ ከገላግልት ጋር ሲጫወቱ አየችና ለእንስሳት ለአዕዋፍ ለአራዊትም ልጅ ትሰጣለህ እግዚአብሔር የእስራኤል አምላክ። ዞር ብትል ዛፎቹ ላይ አበባና ፍሬ አየች። አትክልት እንኳ ከባህሪያቸው እንዲያፈሩ የምታደርግ ምናለች? የእስራኤል አምላክ እውነቷን ነዋ፣ በቅሎ ደንጃ አድርገ ፈጥራታል ሐናን እውነት ነዋ ብላ እያለቀሰች እንቅልፍ ወሰዳት። በዚያ ሰዓት ነው ራእይ ያየች፣ ህልም ያየች። ቅዱስ ኢያቄምን
ወርቅ ሲያስታጥቁ ታየች። አንድም መቋሚያው አፍርቶ ፍጥረት ሲመገበው ተመለከተች። ቅዱስ ኢያቄም ጋደም ባለበት በእናታችን በቅድስት ሐና እቅፍ ላይ እጅግ ጣፋጭ የሆነ ፍሬ ታቅፎ ይዛየ። አንድም ነጭ ርግብ ሰባት ሰማያት ሰንጥቃ በጆሮዋ ገብታ በማይጸኗ ስታደር ተመለከተ። ይህማ ደግ ነገር ነው፣ ሱባኤን ያዝ ብሎ ወደ አድባረ ሊባኖስ ወደ ደብረ ሊባኖስ ተራራ ሄዶ 40 ቀን ሱባኤ ያዘ። እሷ ከቤቷ እሱ ከዚያ። ሐምሌ 30 ቀን ቅዱስ ገብርኤል ተገልጦ ደግ ልጅ ለፍጥረት መድኃኒት የምትሆን ልጅ ተወልዳላችሁ ደስ ይበላችሁ አላቸው። 7 ሱባኤ ደገሙ። እንደገና ነሐሴ 7 ቀን እመቤታችን ተጸነሰች። በማኅፀን እያለች ቅድስት ሐና እመቤታችን ጸንሳ አይነ ስውራንን የምታበራበት ጊዜ ነበረ። ሙታንን የምታስነሳበት ጊዜ ነበረ። ከምንም በላይ ሳምናስ ወልደ ጦሊቅ በኢያሪኮ ድወይቅ በሚባል ስፍራ አጎቷ ሙቶባት የአልጋውን ሸንኮር ይዛ ስታለቅስ ጥላዋ ቢያርፍበት አፈፍ ብሎ ተነስቶ ሰላም ለኪ እማ ለእመ ሕይወት ለሕይወት እናቷ የሆን ሰላም ላንቺውን። አንድም ሰላም ለኪ እምሕይወቱ ለዘገብረ ሰማይ ወምድረ ሰማይ ምድር ለፈጠረ ለእግዚአብሔር አያቱ ቅድስት ሐና ሰላም ላንቺውን። አንድም ሰላም ለኪ እሙ ለፀሐይ ጽድቅ ብሎ የፀሐይ ነገር ምስጢሩ እዚህ ተፈታ። ጨረቃ ፀሐይን ትወልዳለች የተባለው ፀሐይ ጽድቅ ኢየሱስ ክርስቶስ መሆኑ ተገለጠ። ቀኑ ሲደርስ እስራኤላውያን ለምቀኝነት አያርፉም። ደህና ዋላችሁ። እስራኤላውያን ለምቀኝነት አያርፉም። መደበኛ ቀለባቸው ምቀኝነት ነው። 2 ነገር አሉ። አንደኛ በማኅፀኗ እያለ እውር ያበራ፣ ጎባጣ ያቀና፣ ሙት ያስነሳ ሲወለድ እንዴት ሊሆን ነው አሉ። አንድ ፍርሃት ነው። 2ኛ ከነዚህ ወገን ዳዊት፣ ሰሎሞን የሚባሉ ነገስታት 40 ዘመን ገዙነ፣ ደሞ እዚህ ተወልዶ ይግዛነ እንግደላቸው ብለው ተማማሉ። መንፈቀ ሌሊት ሲሆን ግንቦት 30 ማን ነው ሚያዝያ 30 ለአንድ መንፈቀ ሌሊት ሲሆን ተነሱ ብሎ አፋፍሶ ደብረ ሊባኖስ ወሰዳቸው። ከዚያ ከፀሐይ 7 እጅ የምታበራ ከዕጣን ከሚአ ከሰሊክ በዓለም ካሉ ውድ ሽቶዎች ይልቅ 7 እጅ በጎ መዓዛ ያላት እመቤታችን ድንግል ማርያም ተወለደች። ይህን ጊዜ ነው ደራሲ ሊቁ ቅዱስ ያሬድ አማን በአማን ተወልደት እመብርሃን። እውነት ነው፣ ሐሰት የለበትም። የብርሃን እናቱ ብርሃናዊት ድንግል ማርያም ተወለደች አለ። መዝሙር አለው ከወረብ አምጣ አንሳ እኔ ላንሳልህ። እንዴት ዋላችሁ? የኔ ጉሮሮ ታሽቃል ስለሆነ እናንተ በል አማን በአማን ተወልደ አማን በአማን ተወልደ ድገም አማን በአማን አማን በአማን ተወልደ አማን በአማን አማን በአማን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን አክል አማን በአማን አማን በአማን ተወልደት አማን በአማን አማን በአማን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን። በአድባረ ሊባኖስ ቅዱስ ገብርኤል በደስታ ድምፅ ሲያሰማ እመቤታችን ስትወለድ የብርሃን ጎርፍ ፈሰሰ። የብርሃን እናቱ ስትወለድ ብርሃን በዚያ ስፍራ ተረጨ። ላደላቸው ደግ ልቦና ላላቸው ይሄ ነገር ምንድን ነው እያሉ እስኪያደንቁ ድረስ ብርሃን እና እመቤታችን መወለዷ ሲሰማ የቅድስት ሐናና የቅዱስ ኢያቄም ዘመዶቻቸው
ጎረቤቶቻቸው ደጎቹ ሊጠይቋቸው ሄዱ። ይዘው የሄዱት ዛሬን በትውፊት እንደምናዘጋጀው ዳቦውን፣ ህብስቱን እና ንፍሮውን ይዘው ሄዱ። 7ቱን ቀን ከህብስት ከንፍሮ እየተመገቡ እግዚአብሔርን እያደነቁ ቆይተው ስሟን ማርያም ብለው አሉ። ጸጋው ሀብት ብሎ ይተረጉማል በጥሬው እንጂ እመቤታችን የስሟ ትርጓሜ ቢተነተን ታውቁታላችሁ። ራሱን የቻለ አንድ ሙሉ ትምህርት ያስፈልገዋል። እመቤታችን እንዲህ ተወለደች። ታዲያ የእመቤታችን ልደት ስንናገር ለዛሬ አንዱ ርዕሳችን ምንድን ነው? አልብኪ ነውር። እመቤታችን ድንግል ማርያም በቅድስት ሐና ማኅፀን እያለች ከአባት ከእናት ወደ ልጅ የሚተላለፍ ዕዳ ነበረ። ያን ዕዳ መድኃኒታችን ኢየሱስ ክርስቶስ ማስቀረት የጀመረ። አንዳንድ ሰዎች ይጠይቃሉ። በነገራችሁ ላይ ጠዋት ልብ ብላችሁ ሰምታችሁ ከሆነ እንዲያው በሌላ ነገር አስተያየት መስጠት አልወድም። በስብከት ጉዳይ ላይ ግን ነገረ ሃይማኖት ነውና ዳይ ጾኖባቸው አምነውበት ይናገሩት አላውቅም። ዛሬም ድረስ መርገም አለ ስንጠመቅ ነው የሚለቀን ብለው ሲናገሩ ሰምቼ ስቅቅ ብዬ ዝም አልኩኝ። ግን ደግነቱ ብዙ ሰው አዎ ስለማያዳምጥ ሰው ጭብጨባ ሲደርስ ነው ሰው አይደለም ደህና ዋላችሁ ታምር ተደረገ የሆነ ነገር ሆነ ሲባል ማጨብጨብ ነው እንጂ እኮ እኔ ጣና ቂርቆስ ያሉት ጉባኤ መምህር አንድ ቀን ሰማዋቸው አንድ ነገር እውነታቸውን ነው አልኩኝ። እንዲያው የኛ ህዝብ ቃለ እግዚአብሔር አለማዳመጡ አሁን አንሳስበው እየጠቀመ ይመስላል። ለምን የማይሰማ ኢንተርኔት ውስጥ ገብቶ የማይሰማ መንፍቅና የማይሰማ ቆሻሻ ነገር የለም። እና እኛ በነገራችሁ ላይ በ40 በ80 የምንጠመቅ ከመርገም ለመንጻት አይደለም። ፍዳ እንደዚህ የሚል የቤተክርስቲያን ትምህርት የለም። ፍዳ መርገም ቀርቷል። ደህና ዋላችሁ። ጥንተ አብሶ አሁን የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ሌሎች እንደዛ ብለው የሚያስተምሩ አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ፍዳ መርገም አሁንም ድረስ አለ። ያንንም እናጠፋው በጥምቀት ነው ብላ አታስተምርም። እኛ የምንጠመቅ የሥላሴን ልጅነት ለማግኘት ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ለመወለድና ለሰማያዊ ርስት ለመታጨት ነው እንጂ ከጥንተ አብሶ ለመላቀቅ አይደለም። እንዴት ብሎ እንኳን ለኛ ይቅርና ገና ጌታችን ሳይሰቀል አንዳንድ ሰዎች ምን ይላሉ? ጌታ ሳይሰቀል ፍዳ መርገም መተላለፍ አቁሟል ወይ ቢሉ የጌታችን እኮ አንድ የእመቤታችን ጽንሰት በዋነኝነት ግን የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት እኮ ነው መርገም ያጠፋ። ጥንተ አብሶን ያጠፋው እኮ እሱ ነው። ምክንያቱም መዳን ስንል ብዙ ሰው ወደ ስቅለቱ ነው የሚሄድ። መዳናችን ከጽንሰቱ እስከ ዕርገቱ የተደረገ አንድ ነገር ነው፣ የተበጣጠሰ ነገር አይደለም። እንድታውቁት ያስፈልጋል። ምክንያቱም ጌታችን በሕቱም ድንግልና ተጸንሶ በሕቱም ድንግልና ሲወለድ የተዋህዶ የማንን ስጋ ነው? ንገሩን። ከእመቤታችን ሆኖ ግን የማን ስጋ ነው? የኛ ስጋ ነው። የኛ ስጋ ደግሞ ምን ነበረበት? ፍዳ መርገም ነበረበት። ስለዚህ የእመቤታችንን አካል ንጹህ አድርጎ አሁን ጥቅስ በኋላ እናመጣለን። ርዕሳችን እሱ ነው። አልብኪ ነውር ነቢይ የተናገረለት ነገር ነው። ጌታችን የነሳው ያ ስጋ ንጹህ ነው። ፍዳ መርገም ጥንተ አብሶ ያለበት አይደለም። እሱን ማወቅ ያስፈልጋል። ሁለተኛ ነገር በቅዱስ ዮሐንስ ወንጌል ምዕራፍ 9 ላይ አንድ ታሪክ አለ አይደል? አይነ ስውሩ ነው የተወለደው። ዘውሩ ተወልደን ሐዋርያት ሲመለከቱት ተለገጡ። ለምን ቢባል ወላዳየው እኮ ነው የሚባል። ምክንያቱም አይነ ስውር ሲባል እኮ አይኑ የጠፋ ማለት አይደለም፣ ደረቅ ግንባር ነው፣ ምንም ነገር የለውም። እና በቃ ማለት ከግንባሩ ቀጥሎ ያለ አፍንጫው ነው፣ የአይን ምልክት የለውም ጨርሶ። ይህንን አይቶ በጣም ተገርመው ረቢ መምህር ሆይ በኃጢአተ መኑ ተወልደ ዝንቱ ዕውር፣ ይሄ እንደዚህ አይነ ስውር ሆኖ የተወለደ በማን ኃጢአት ነው? በዘርሱን ወሚመ በዘአዝማዲሁ፣ እንዲሁ እሱ በድሎ ይሆን ገና በማኅፀን እያለ ወይስ በዘመዶቹ ኃጢአት ነው? ጌታ ምንድን የመለሰ? እስቲ አብራችሁ በሉ። ኢ ውእቱ አበሰ በሉ እስቲ ወኢ አዝማዲሁ። አያችሁ፣ እሱም አልበደልም አለ። ሕፃን ልጅ በማኅፀን እንዴት ብሎ ይበድላል? ወይ አዝማዲሁ አለ። ከአባት ወደ ልጅ የሚተላለፈው መርገም ስለቆመ አቁሜላችኋለሁ ሲል ነው እንጂ እውነት ወላጆቹ ጻድቃን ሆነው ነው አይደሉም። ወላጆቹ ጻድቃን አይደሉም። እና እመቤታችን ድንግል ማርያም ስትጸነስ በእናታችን ሔዋን ማለት በእናታችን ቅድስት ሐና ማኅፀን እያለች ንጽሕት ናት፣ ድንግል ናት፣ ክብርት ናት። ድንግል ስንል በማኅፀንማ ሁሉስ ድንግል አይደለ እንዳትሉኝ፣ የእመቤታችን ድንግልና
ከሌላው ሰው ድንግልና ለየት ያለ ስለሆነ ነው። እመቤታችን ድንግል ማለት አልቤኪ ነብር ብሎ ሲል መጸነሷንም ሲነግረን መወለዷ ነው። ስትጸነስ አልቤኪ ነውር ያ ሲተላለፍ የነበረው ነገር ወደ እሷ አልመጣም፣ አልደረሰባትም። በምን ታውቋል ቢሉ ምሳሌ ቢሉ በጸምርና በጠል። ሁልጊዜ የምነግራችሁ ምሳሌ አለ አይደለም? ጌዲዮን ሂድ አድን እስራኤልን ሲባል ምንድን ነው ያለ? እግዚአብሔር ሲያዝ ክርክር አለ? ንገሩኝ። ክርክር አለ? ነገር ግን ክርክር የሚመስል ነገር ሲያቀርብ እግዚአብሔር ለምንድን ነው ዝም ያለው? ሲጀመር ጌዲዮን እንደዛ እንዳስብ የሚያደርገው ማን ነው? እግዚአብሔር መንፈስ ቅዱስ ነው። ምን ልዘርጋ አለ? ጸምር። ምን ይውረድበት አለ? ጠል ይውረድበት አለ። ዙሪያው ምን ይሁን? ደረቅ። እንደገና ደግሞ እሱ ከተደረገለት በኋላ እንደገና ጸምር ልዘርጋ፣ ዙሪያው ምን ይበልበት? ጠል ይውረድበት፣ ይዝነብበት። መሀሉ ምን ይሁን? ደረቅ። አሁን ይሄ ሲደረግ በነገራችን ላይ ለምስጢረ ስጋዌና ለእስራኤል መዳን ካልተረጎመ ነው ሌላ ምን ትርጉም ይሰጣል? እግዚአብሔር ለማዳኑ መገለጫ ይህ ሁሉ እኮ አያስፈልገውም። ለምን ሌሎችን መሳፍንት አድኑ ሲላቸው ብድግ ብሎ ሄደው ነው የሚያድኑ? እንዲህ ያለ ነገር አይከራከሩ። ለዚያ ነው ጸምር እመቤታችን ናት። ጸምር ጻዕዳ የሚላት ጠል ጌታ ነው በመጀመሪያው ምሳሌ። በኋለኛው ምሳሌ ጠል ምንድን ነው? ፍዳ መርገም ጥንተ አብሶ ነው። በዚህ ነገረን ኢሳይያስ ልዑለ ቃል በትንቢቱ ገና በመጀመሪያው ምዕራፍ ላይ ምን አለ? ሶባኮ እግዚአብሔር ጸባዖት ዘአትረፈ ለነ ዘራ። የሰራዊት ጌታ እግዚአብሔር ምንን ባያስቀርልን ኑሮ ንገሩኝ። እምኮነ ከመ ሰዶም ወከመ ገሞራ እመሰልነ። እንደ ሰዶም እንደ ገሞራ በመሰልነ ማለት እንደነሱ በጠፋነ ነበር ብሎ ዘር እንዳተረፈልን የመዳኛ ምክንያት እንዳተረፈልን በዚህ ነገረን። ጠቢቡ ሰሎሞን ደግሞ ምን አለ? አልበኪ ነውር፣ አንቺ ነውር የለብሽም አለ። አሁን አንድ ነገር እንነጋገር። መጀመሪያ ስለ ነውር ምንነት እንነጋገር። መጀመሪያ ነውር ምንድን ነው? ነውርን በሁለት እንክፈለው፣ ስጋዊና መንፈሳዊ ነውር። አሁን መንፈሳዊ ነውር ማለት የነፍስ ማለት ነው። የነፍስ የሚለው በሁለት ይከፈላል። የልቡና ብለውም ሶስተኛ የሚሰጡት አሉ። ያዳመጣችሁ ነው? ያዳመጣችሁ ነው? አባቶቻችን ሲጸልዩ የሰውነቴን ኃጢአት፣ የአንደበቴን ሐሰት፣ ክፋት፣ የልቤን ጥመት ነውር ይቅር በለኝ ይላሉ። የነውር መጸነሻው የሰው ልብ ነው። መወለጃው አንደበቱ ነው። ማደጊያው ሰውነቱ። ነውር የሌለበት ዓለም ከተፈጠረ ዘመን ከተቆጠረ ነውር የለብህም ነውር የለብሽም የሚባል ከሰማይ መላእክት በቀር ስጋ የለበሰ የለም። እንኳን ሌላ በመጽሐፈ ኢዮብ እግዚአብሔር ምን ይላል? ሰማይኒ ኢኮነ ንጹሐ በቅድሜ። እንኳን ስጋ ለባሽ ሰማይ ሰማይ ሲል ይህን ሰማይ ማለቱ አይደለም። ሰማይ ማለት በስመ ማኅደር ይጼዋ ኅዳሪ ነው። መላእክትንም እንኳ ብመራመራቸው እግዚአብሔር ቢመራመራቸው በእግዚአብሔር ፊት ከእመቤታችን በቀር እመቤታችንን ግን መንፈስ ቅዱስ ምን ይላታል? በቃለ ሰሎሞን በጠቢቡ አንደበት አድሮ አልበኪ ነውር። በነገራችሁ ላይ ነውር የለብሽም ሲባል ለወንጌል ያስተረጉማል። እናላችሁ ቅድስት ሕግ ናት። በወንጌል ላይ አንዳች ነገር ማውጣት አይቻልም። የንጉሥ ሕግ ናት። ሁለተኛ ለቤተ ክርስቲያን ያስተረጉማል። ቤተ ክርስቲያን ነውር የለባትም። ትታደስ የሚሉ ራሳቸው ነውረኞች ናቸው። ቤተክርስቲያን አትታደስም። ቤተክርስቲያን ነውር የለባትም። አማናዊት ሰማያዊት ቤተክርስቲያን ክርስቶስ ራስ የሆነላት ቤተክርስቲያን ነውር የለባትም። ሶስተኛ መንግስተ ሰማያት ነውር የለባትም። ለፍጻሜው ግን እግዝእትነ ማርያም ነውር የለባትም። እስኪ የኛን ነውርን ዘርዝር። አታቁም? ነውር አናቅም? የራሳችን ስንት አለብን? እንዲያው የስጋን ነውር በሁለት እንከፍለዋለን። ኃጢአት የሚሆንና የማይሆን ተብሎ ማለት ነው። ኃጢአት የማይሆን እንኳን ስንት ነገር አለ አይደል? ከቀላሉ ነገር ከዓይናችን የሚወጣ ነገር አለ አይደል? ስንተኛ? አሁን በነገራችሁ ላይ እናት የልጇን ስለማትሰቀቅ ነው እንጂ ሄዳችሁ የአንድን ሰው አይኑ ላይ ያለ ቆሻሻ በጣታችሁ መጥረግ ትፈልጋላችሁ? ጆሮ ውስጥ ያለውን ቆሻሻ ማውጣት ትፈልጋላችሁ? በአፍንጫ ውስጥ ያለውን ጋይጣል እኮ ነው አውጥቶንካ በእጅ ትቀበለዋለህ? ይሄ እኮ ማለት በነገራችሁ በደል አይሆንም፣ ግን ነውር ነው እኮ ማለት መኖሩ እኛ ላይ እኛ አካል ላይ መኖሩ በደል አይሆንብንም። ነገር ግን አንድ ነገር ማወቅ አለባችሁ። ይሄ ሁሉ ከገነት ስንባረር የመጣ ነገር ነው እንጂ አዳም አባታችን በገነት እያለ ከአይን ከጆሮ ከአፍንጫ የሚባል ምግብ ተመግቦ መለወጥ እንኳን ራሱ እኮ እንዴ ቀላል ነው እንዴ? ከባድ ነገር እኮ ነው።
አስቸጋሪ ነው። እውነቴን ነው። አባ ጊዮርጊስ የታደሉ ናችሁ ባንኩ ነው። በደል ሊሆን እኮ አይደለም፣ ይሄ ግን ከባድ ነው። እኔ እውነቴን ነው። ከሚሰቁኝ ነገሮች ልንገራችሁ። ለምሳሌ እዚህ መጸዳጃ ቤት አለ፣ ንጽህናው አይጠበቅም። ያ እንደ ልብ ነው እንደምታውቁት የኛ ሀገር። እንዲያው ፈረንጅ ሀገር መኖር የሚያስመኛ ብቻ ነው። እውነቴን ነው። ከአንዳንዶቻችን ቤት ይጸዳል ያኛው እና ቤተ ክርስቲያን እንገባለን ልበል ሁላችንም። ከዚያ አንተ እዚያ ዳሪ ሊሄድ ነኝ ብሎ ይሄዳል። ከዚያ እግሩ ምን እንደሚረግጥ አያየውም፣ ጨለማ ነው። ያንኑ ጫማ ይዘነው ቤተ ክርስቲያን ውስጥ እንገባለን። ይገርማችሁ። እሱ ብቻ አይደለም፣ ምንም ባንረግጥ ገብተን ስንወጣ ልብሳችን ምንድን ነው? በነገራችሁ ላይ ቆሻሻ ጠረን ተይዞ ቤተ ክርስቲያን ይገባል። ታዲያ አንዳንድ ካህናት ይሄ ፈሊጥ ገባቸውና አማራጭ ሲያጡ ኩታውን አይታችሁ ከሆነ ከውጭ ሰቅለውት ይገባሉ። አይጣል እኮ ነው። ይኸውላችሁ አባታችን አዳም 7 ዓመት በገነት እናታችን ሔዋን ሳሉ ይሄ እንኳን የለባቸውም። ይሄ መኖር እኮ በደሉ ነው አይደለም። ነገር ግን ከገነት የመውጣታችን ንጽህና የማጣታችን ስጋዊው መገለጫ አንዱ ይሄ ነው። ይሄ ቀላሉ ነው፣ በደል የማይሆነው ማለት ነው። ሌላውን ነውርማ ስንቱን እንቁጠረው። እንኳን በአካል የሚሰራውን ተኝተህ በህልም የምታየውን እስቲ ቁጠረው። በየቀኑ ስንት ነገር ነው ስታይ የምታድር፣ ስንት ነገር ነው የማይ እህቶቻችን፣ ስንት ነገር አለኩ። ይሄ እኮ የአይምሯችን ነውር። በነገራችሁ ላይ በህልማችን ቆሻሻ ነገር የምናየው እኮ አይምሯችን ያጠራቀመው ነውር ስላለ ነው እንጂ ሰይጣን በግድ አይደለም እኮ ያንን የሚያሳየን። ቀን ላይ ስታየው የምትለው ነገር እኮ ነው ተመንዝሮ ሌሊት ህልሙ ነው የሚመጣልህ። ቀን የለቀሙ ሌት ይቅሙ ማለት እሱ ነው። ገብቷችኋል? እንግዲህ እኔ ቀላሉን ነውር ገለጽኩላችሁ። ከዛ በኋላማ መጽሐፍ አታድርግ ብሎ የዘረዘረው አትስረቅ፣ መስረቅ ምንድን ነው? ነውር። ማመንዘር ምንድን ነው? ነውር። መግደል ምንድን ነው? ነውር። መዋሸት ምንድን ነው? ኧረ ተናገሩ። በሐሰት መመስከር ምንድን ነው? ክፋት ማሰብ ምንድን ነው? ገንዘብ እያለ አለመስጠት ምንድን ነው? ነውር። ስንትን ያለብን፣ ስንቱ ተዘርዝሮ ያልቃል። እንኳን እኛ ቅዱሳን እንኳን ሲበቁ ከንጽህና ይደርሳሉ እንጂ ማን አልቦ ዘጾረ እሳተ ወአልቦ ዘይገብረ ኃጢአታ ዘእንበለ እግዝእትነ ማርያም ባሕቲታ። ከመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። መቤታችን ግን አልብኪ ነውር በነፍስ በሐልዮ የሚሰራ በደል ከቶኑ የለብሽም። በሐልዮ መቤታችን ከቶኑ አልኳችሁ እንደ ህቅታ ያክል ለማይክሮ ሰከንድ በዚህ ዘመን ቋንቋ እንደምትሉት ከቶኑ መጥፎ ሐሳብ በአይምሯ ከተፈጠረች ጀምሮ አልፎ አያውቅም። ባንደበቷ ተነግሮ አያውቅም። በሰውነቷ ከቶኑ ምንም ተሰርቶ አያውቅም። የንጽህናዋ መገለጫ እኛ ያለብን ይሄ ተመግበን የሚለወጠው ነገር የለም። እመቤታችን ከእናቷ ማህፀን ከወጣችበት ጊዜ ጀምሮ ከቶኑ ከአይን ከጆሮ ካፍንጫ ከምንም ነገር የሚሆን ተበልቶ የሚለወጥ ነገር አሰር የሚባል ነገር እሷም ቸሮ አምላክ ልጇም የለባቸውም። ለምን? እመቤታችን ማለት አዳምና ሔዋን በገነት የነበረው የ7 ዓመት ኑሯቸው ናት። እመቤታችን ነውር ሳያገኛቸው ገና በንጽህና ሳሉ እንደተፈጠሩ ሳሉ የነበረው ነው እና እመቤታችን ከሐልዮ ነውር ንጽሕት ናት። ከነቢብ ነውር ንጽሕት ናት። ከገቢር ነውር ንጽሕት ናት። እመቤታችን በነፍሷ ንጽሕት ናት። በስጋዋ ንጽሕት ናት። በልቡናዋ ንጽሕት ናት። ንጻ ነፍስ፣ ንጻ ስጋ፣ ንጻ ልቡና ገንዘቧ ነው፣ ንብረቷ። ለዚያ ነው አልብኪ ነውር፣ ምንም ነገር የለብሽም ከቶውኑ። በእመቤታችን አእምሮ ምንድን ያለ ቢሉ መንፈሳዊ ደስታ፣ ስብሐተ እግዚአብሔር፣ ንጹሕ አምልኮ ነው በአእምሮ ያለ እና ከዚያ በኋላ ደግሞ ለሰው ልጆች መዳን ማዘን። ሰው ሲፈጠር መላእክት ይሰጡታል አይደል የሚጠብቁት። ነገር ግን ደግሞ የሚያስቱት መላእክትም በዙሪያ አይጠፉም። እመቤታችን ግን ከእናቷ ማኅፀን ጀምሮ ምን ይላል አባ ጊዮርጊስ ሌሎች መጻሕፍት አቀባ ጰራቅሊጦስም ከርሰ እማ። ከእናቷ ማኅፀን ጀምሮ ማን ጠበቃት? ንገሩኝ። መንፈስ ቅዱስ። ወይ ረኩሰት በምንትኒ ዘፈጠራ ድንግል በሊና ወድንግል በስጋሃ። ቅዱስ ቴዎዶጦስ አረጋዊ ኤጲስቆጶስ ዘንቆራ ከሰለስቱ ምዕት አንዱ ከፈጠራት ጀምሮ አንዳች ነገር አልተገኘባትም። ስተት የሆነ ነገር ማለት ነው። እና ዛሬ ተወለደች ስንል ንጽሕት ሆና ተወለደች፣ ተጸነሰች ስንል ንጽሕት ሆና፣
ተወለደች ስንል ንጽሕት ሆና፣ አደገች ስንል ንጽሕት ሆና፣ ጸነሰች ስንል ንጽሕት ሆና፣ ወለደች ስንል ንጽሕት ድንግል ሆና፣ ኖረች ስንል ንጽሕት ድንግል ሆና፣ ከእሷም አልፎ እሷን የወደዱ ቅዱሳን በኋላ የተሰጣቸው ሀብት አለ። አባ ጊዮርጊስ ስሟን ስለመውደድ ዘውትር ያመሰግናታል እና መጸዳጃ አካባቢ ሲሄድ ባይሆነ እዚህ ስትደርስ አተወኝም አለችው። ተው እዚህ ስትደርስ አለ። መቤቴ የሚተወውን ትተሽ የማይተወውን እንደ ቃል ይሁን፣ ከዛሬ ጀምሮ ፈቃድን ፈጽሜልሃለሁ አለችው። ከዚያች ቀን በኋላ አባ ጊዮርጊስ ወደ መጸዳጃ የሚባል ሂዱ ያወቀው አጠፋችለት። ለወዳጆቿ እንኳ እንዲያ ታደርጋለች እግዝእትነ ማርያም። እና አልብኪ ነውር ስንል አንድ ምልክቱ ይሄ ነው። ከቶሆኑ ነውር ደግሞ ምንድን ነው የሚለው? ወኢምንትን ያለ አልብኪ ነውር ካለ በኋላ የሚጠራጠር እንዳለ ምን አለ? ከቶሆኑ አንዳችን ብትሆን በላይ ላይኪ ባንቺ ላይ የለም ከንጽህና ከድንጋሌ ስጋ ከድንጋሌ ነፍስ ከድንጋሌ ልቡና ከትሩፋት ከንጹህ አይምሮ ከንጹህ ሐሳብ ከንጹህ ተግባር በቀር በአንቺ ላይ ከቶሆኑ አንዳች ነውር የለም ብሎ ጠቢብ ሰሎሞን ነቢይ ሰሎሞን ወልደ ዳዊት ሰሎሞን አመሰገናት። ታዲያ ማጠቃለያችን ምንድን ነው? አልብኪ ነውር ወኢምንትኒ በላይ ላይኪ ወርብ አለ። አንሳ እሱን ወርበን እንጨርሳለን። በላንሳ አልብኪ ነውር ወኢምንትኒ በላይ ላይኪ አልብኪ ነውር ወኢምንትኒ በላይ ላይኪ ፀሐይ ሊባኖስ እትመራት ሊባኖስ እትመራት ፀሐይ ሊባኖስ እትመራት ፀሐይ ሊባኖስ እትመራት። ቅዱስ ስሙ የመድኃኒታችን የተመሰገነ ይሁን። ብርሃነ ልደቷ ይደርብን። አለፍ አለፍ እያልን እግዚአብሔር ፈቃድ ደግሞ እንማራለን። ዛሬ አባታችን አባ ሕርያቆስ ቅዳሴዋን የደረሰበት፣ ጻድቁ አቡነ ቀውስጦስ ዘመሃግል ልደቱ፣ እናቱ እምነ ጽዮን እና አባቱ ገላውዲዮስ ናቸው። እናቱ ምትወልድ የነበረ ሚያዝያ 30 ነው። ምጥ ሲመጣባት የፈጣሪ እናቱ ልደትሽን ሳልዘክር እንዴት ብሎ ይሆናል? አንድ ቀን ታገሽኝ አለቻት። እመቤታችን በስዕሏ ተነጋገረቻት። ፈቅጄልሻለሁ አስተናግጃለች። ነዳያንን ካህናትን መግባ ልክ እንደጨረሰች ዞር ብላ ከቤቷ ገብታ ያለ ምጥ አቡነ ቀውስጦስ ጻድቁን ወለደች። ኋላም ጻድቁን ንጉሥ ይኩኖ አምላክን የወለደችም እሷ ናት። ስለዛሬ አቡነ ቀውስጦስ ልደታቸው ነው። አባ ሕርያቆስ ታሪኩን በየዓመቱ ነግራቸዋለሁ። ጎዳና ሲሄድ የደረሰበትን ኋላ ቅዳሴ ማርያምን የደረሰበት ታሪክ አለ። ዛሬ ዓመታዊ በዓል ነው። ቅዱስ በርቶሎሜዎስ ኤጲስቆጶስ አለ። ዓመታዊ በዓሉ ነው። ዛሬ ትልቅ በጣም የምናከብራቸው ቅዱሳን ኢያቄም ወሐና ናቸው። ወላጆቿ እነሱ ትልቅ ክብረ በዓላቸው ነው ዛሬ። እሱን ማሰብ ይገባናል። እንግዲህ ሐና ማንስታ አቢወትት ላይ ዓለም የሚል መዝሙር አለ። ተፈጸመ ሐና በሁለትኪ የሚል አለ። እሱን ዛሬ ካልመሸ ዛሬ ካልሆነ ቀናት ስላሉ ይዘመራል። የስሉስ ቅዱስ ቸርነት የእመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደርብን። አልብኪ ነውር ወኢምንትኒ በላይ ላይኪ ከቶሆኑ በአንቺ ላይ አንዳች ነውር የለብሽም። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን። አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘክረነ በዳግም ምጽአቱ ያስተምረነ በሰቦተ ስሙ ያንቃነ ወበአምልኮቱ ያጽናነ እግዝእትነ ማርያም አይርቂ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋ ወለዘሠርዐ ለነ ሲሳየነ ወአርአዘነ ወለዘታገሠ ለነ ኩሎ ኃጢአተነ
ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐተ ወአኩቴተ እግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰብሐ ስሙ ወትረ በኩሉ ጊዜ ወኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበኳኪ ማርያም ተማይጸነኪ በእንታና ምኪ ያቄማ ወኪ ማይበረኔም ድንግል ባረኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበይ ንሱ ለእግዚአብሔር ተታሰይ መንፈሴ በአምላኬ መድኃኔ እስመሬ ማማላ መቱናው ሚዚስ ያስተበጹኒ ኩለቱ ለንዱስ መገብረ ሊታ ኢላብያቱ ቅዱስ ስሙን ወሳይሉኒ ለትውልደቱ ልጅን ለይፈርቡ ገብረ ኃይለ በመዝራይቱ ወዘሮም ለያብዩሊና ለቦሙ ነሰቶም ላየናን መናብርቲዎም አይዌዎም ለቱታን ወስገዎም በረከቱ ለሩማን ፈኖ ምራቆሙ ለቡላን ወተወቅፎ ለእስራኤል ቁሪ ወተዘከረ ሳይሉ ዜቤል ሙላ አበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቀድስና ንጽህና እግዝእትነ ፍተነ ማይሰሪው ለሰይጣን ሞለ መድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ ይዋት ባረክነ በእዴኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ይስራ ኃጢአተነ ሰአሊ ለነ ቅድስት አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊአ ለአግብርቲከ ለእለ ንፄውእ ስመከ እቀበልነ ውሉደ ሕዝብከ ወአስረነ በኃይለ መላእክቲከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወበዕፀ መስቀልከ እዝነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍቱነ ፈኑ እስራኤለከ ማርኪያነ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመሐር ተግባርከ እግዚኦ ካፍአነ ሐሰረከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ነጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን ለዓለ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትራቅ እምኔነ አሐዱ ምስሌነ ረዳኤኩለነ ኢትግድፈነ ወኢትመንነ በአሕዛብ ተራዳነ እግዝእትነ እግዝእትነ ነጽሪ አብየነ ሰላመ ወልድኪ ያሉ ምስሌነ ኢትግድፈነ
ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተ ክርስቲያንን ደብራችን ከተማችን በሰላም ይጠብቅልን። ከታዘዘ መቅሰፍት ከነደደ እሳት ከዕለት እኪት ከዘመነ መንሱት ከግራ ቁመት ከገሃነመ እሳት ይሰውረን። የእመቤታችን ጣዕሟን ፍቅሯን የልደቷን ብርሃን በረከት እንዲያሳድርብን ከቅዱሳን ጸጋ ክብር እንዲከፍለን ወርኃ ግንቦትን በሰላም ያስጀምረን በሰላም እንዲያስፈጽመን ተረፈ ዘመኑ እንዲባርክልን የንጹሐንን በረከት እንዲያሳድርብን ሰላሙን ፍቅሩን አንድነቱን እንዲያዝልን በመከራ ያሉ ወገኖቻችን አስቡን አትርሱ የሚሉን ሁሉ በቸርነቱ እንዲያስብልን የሞቱትን ነፍሳቸው እንዲያዘርቅልን የገብረ ኪዳንን የፍቅረ ሥላሴን የገብረ መስቀልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሰላም ያዋለን ቸር መድኃኔዓለም ተረፈ መዓልትን ባርኮ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁርልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።